ተስፋ የምንቆርጠው በተራ ነገሮች ነው። በጣም በተራ ነገሮች ነው። መጽሐፍ ቅዱስ አስቀድማችሁ ጽድቁንና መንግስቱን እሹ ሌላው ነገር ሁሉ ይጨመርላችኋል ብሎናል። እንደዛ አይደለም እኛ የምናደርገው። በራሳችን ሮጠን አልሳካ ሲለን ነው ተስፋ ቆርጠን እየተቀመጥን ያለን። ራሳችን ለእግዚአብሔር ሰጥተን ዋናው ትኩረታችን እግዚአብሔር ሆኖ ሌላው ከሆነ ይሆናል ካልሆነ ይቀራል ማለት የምንችል ሰዎች ይሆን አይደል? የስራ ጉዳይ ነው የሚያስጨንቀን ወይ የምወደው ሰው ትቶኝ ሄደ ነው ተስፋ ያስቆረጠን ምናምን ነገር ሆኗል ህይወታችንና በጣም ብዙ ጥያቄዎች ይመጣሉ በኢንቦክስ በጣም እንደዚህ አይነት ይዘት ነው ያላቸው። ያስጨነቀን ነገር እኔ ከእግዚአብሔር ተለያይቻለሁ ኃጢአቴ በደሌ በዝቷል ወደ እግዚአብሔር መመለስ አልቻልኩም ምናምን የሚለው ነገር አይደለም። ገብቷል? ያ ቢሆን በቃ ልክ ንጹህ ሲያደርጋቸው ሰላም ይሰማቸዋል። ግን ያቁም ነገር መሆን ስላልቻለ በቃ ሌላው ነገር ላይ ፊክሴት አድርገን ስለቀረን በጣም ተቸግረናልና መንፈሳዊ ነገራችን ላይ ከእግዚአብሔር ጋር መገናኘት ላይ በጣም ፎከስ ካደረግን ዛሬ ከባድ ብለን ያሰብናቸው ነገሮች ሁሉ ቀላል ይሆናል። ከህይወት አልወጣ ያለ ነገር ሁሉ ይወጣል። በፕሌን ስትሄድ ተርሚናሉ ትልቅ ነው የነበርክበት ቦታ ምናምን ከፍ እያልክ በመጣ ቁጥር ግን ትልቅ ያልካቸው ነገሮች በጣም ትንሽ ይሆኑ ይመጣሉ። በጣም አት ሰም ፖይንት የማይታይ ይሆናሉ፣ በጣም ያንሳሉና በመንፈሳዊ ህይወት ከፍ ባልክ ቁጥር እንደ ቤት ከቦ ቃል ልወጣ ከዚህ መውጣት አልቻልኩም ያልኩት ትልቁ ነገር ሁሉ ትንሽ ይሆን ይመጣል። በቃ ያስጨነቀን ተስፋ ያስቆረጠን ከዚህ በኋላ ህይወቴን ለምንድን ላይ ያደረገን ነገር ሁሉ ተራ ይሆናል ወደ እግዚአብሔር ባደገን እግዚአብሔር ጋር በቀረብን ቁጥር ማለት ነው። እና እኔ እሱ ላይ ፎከስ ብናደርግ ነው ማለት ነው።